ምስክርነት በመላው ዓለም የሚያይ ህዝብ ከኔ ህይወት ብዙ እንደሚማር አምናለሁ። ሌላ አገልጋዮች ጋር ማለት ነው ጌስት ሃውስ ገብተን ነበር። ያልዞርንበት ቦታ የለም፣ ግን ሁሉም እንደዛ ነው ያሉት። ይድናል የዛሬ ወር ለምስክርነት ትመጣላችሁ ተብለን ነበር ጌስት ሃውስ የገባን ጊዜ ማለት ነው። አይደለም በወሩ ምስክርነት ልንመጣ ይቀርና ወር ሳይሆነው ነበር ያረፈው ማለት ነው። በአገልጋዮችም ሆነ በክርስትና ላይ ሙሉ ለሙሉ ተስፋ እንድቆርጥ ነበር ያደረገኝ ማለት ነው። ክርስትና ተስፋ የቆረጥኩኝ የእግዚአብሔር ቃል ይሰራል ብዬ የማመኑን ነገር የተውኩኝ አይነት ሰው ነበርኩኝ። ያመኝ ነበር ለእድሜን ሙሉ ማለት እችላለሁ። በጣም ያመኝ ነበር። ምንም በሽታው እንኳን የሚታወቅ አይነት በሽታ አልነበረም። ጧት ጤነኛ ከሰዓት በሽተኛ ነበርኩኝ። እግዚአብሔር ይቀጣል እየተባለን በቤተክርስቲያን በአማኝ ህዝብ ጭንቅላትም ይህን ነገር ይዘን ነበር ያደግነው። እውነትም እግዚአብሔር እየቀጣን ነው። እግዚአብሔር ስል ኖር ያለው እንዴት በበሽታ ልማር እችላለሁ? እንዴት ከጨለማ በሆነ ነገር ልማር እችላለሁ? በሐዘን ድህነት እንዴት ልማር እችላለሁ? በክርስትና ተስፋ ቆርጬ ነበር። በአገልጋዮች ተስፋ ቆርጬ ነበር እና የእግዚአብሔር ቃል በቃ ዝም ብሎ ቤተክርስቲያን መተን ሰምተን እንሄዳለን እንደዛ አይነት ነገር እንጂ ይሰራል የሚለውን ነገር ትቼው ነበር። እግዚአብሔር ትላንት ብቻ ሰርቶ ተጽፎልን ያለፈ ታሪክ እያነበብን የምንኖር ሳይሆን ዛሬም በዘመናችን እግዚአብሔር ይሰራል። ስሜ ተስፋዬሽ ገመዳ እባላለሁ። የመጣሁት ከዝዋይ ነው። ማውንት ጽዮን ግሬስ ቻፕል አካል ነኝ። እዛም አገለግላለሁ። እዚህ ቤተክርስቲያን እኔ ከመጣሁ 1 አመት ሆኖኛል። ስመጣ የነበረኝና አሁን ያለሁበት ለውጡ የሰማይና የምድር ልዩነት አለው። ስመጣ እዚህ ቤተክርስቲያን እንደ ማንኛውም አይነት ሰው ነበርኩ። በክርስትና ተስፋ የቆረጥኩኝ የእግዚአብሔር ቃል ይሰራል ብዬ የማመኑን ነገር የተውኩኝ አይነት ሰው ነበርኩኝ እና እዚህ ቤተክርስቲያን ከመጣው በኋላ ታይጄ እዚህ ስማር እዚህ በመማርበት ጊዜ እየተማርኩ ሲሄድ ያንን ነገር እውነትም የእግዚአብሔር ቃል እንደሚሰራ እግዚአብሔር ዛሬም ሕያው እንደሆነ አውቅ ያለው እናም ያን ወደዛ እምነት ገብቻለሁ ሙሉ ለሙሉ እና እዚህ ቤተክርስቲያን ስመጣ የነበርኩበት በራሴ በስጋው ጤንነት ራሱ በጣም ያመኝ ነበር። ለእድሜን ሙሉ ማለት እችላለሁ በጣም ያመኝ ነበር። ምንም በሽታው እንኳን የሚታወቅ አይነት በሽታ አልነበረም። ጧት ጤነኛ ከሰዓት በሽተኛ ነበርኩኝ። በቃ እንደዛ ነበረ ላይፌ። ግን እዚህ ቤተክርስቲያን መጥቼ በክርስቶስ ማን እንደሆንኩኝ ስማር ሲገባኛ ነገር በእውቀት ድኛለሁ። ያ በሽታ አሁን እኔ ጋር የለም። እድሜን ሙሉ አብሮኝ የነበረ ነገር ከዚህ አመቱ ሙሉ ጤነኛ ነበርኩኝ። እዚህ ከመጣው በኋላ ህመም የሚባል ነገር አልገጠመኝም። አመቱ ሙሉ ጤነኛ ነኝ ማለት ነው እና በክርስቶስ የተሰራልኝ ስራ እኔ በክርስቶስ ሆኜ በሽታ እኔ ጋር ምንም ሊሰራ እንደማይችል ያንን ነገር ስማር ወደ ህይወት የሳዋህደው ስቀበለው ጤነኛ ሆኛለሁ። በስጋ ያንን ፈውስ አግኝቻለሁ። ሲቀጥል ደግሞ በአይምሮ መታደስ ተለውጫለሁ። ድሮ ማምነውን ድሮ ክርስቲያን ነኝ ከልጅነቴ ጀምሮ አማኝ ነኝ። ግን በቃ ያንን አማኝ ነኝ ጴንጤ ነኝ የሚለውን ነገር ይዤ እንጂ መሄደ አሁን ላይ ያለኝ መረዳት አልነበረኝም። በክርስቶስ በመስቀል ላይ የተሰራልኝን ስራ ልናገረው እንጂ እየኖርኩት አልነበረም። አሁን ላይ ኢየሱስ በእኔ ውስጥ እኔ የክርስቶስ ማደሪያ መሆኔን አምኜ ያንን ትምህርት እዚህ መጥቼ ነው በደንብ ስማር ወደ ውስጥ የገባው። እኔ ጋር በሽታም ሆነ የጨለማ ስራ ምንም አይነት መብት እንደሌለው ሊሰራብኝ እንደማይችል እኔ የእግዚአብሔር የመንፈሱ ማደሪያ እንደሆንኩኝ ያ ነገር አሁን ላይ በጣም ገብቶኝ እኖረዋለሁ ማለት ነው። እለት ተለት ህይወቴ ላይ ያንን ነገር እኖረዋለሁ። የአሸናፊነት ህይወትን እየኖርኩኝ ነው። በሽታ ከጨለማ ነው። ውድቀት ሐዘን ከጨለማ ነው። አንድ ቦታ ጨለማ መቆየት የሚችለው ብርሃን እስኪኖር ድረስ ነው እና ያንን ብርሃን የሆነው ክርስቶስ በኔ ውስጥ ሆኖ ፊት በሽተኛ ሆኜ ኖር ነበር። ያመኝ ነበር። ምን ስንባል አድገናል? እግዚአብሔር የሚወደውን ልጅ ይቀጣል እየተባለን በቤተክርስቲያንም በአማኝ ህዝብ ጭንቅላትም ይህን ነገር ይዘን ነበር ያደግነው። እውነትም ስንታመም እግዚአብሔር እየቀጣን ነው። እግዚአብሔር የሚወደውን ነው የሚቀጣ ስል ኖር ያለው እኔ በህይወቴ ማለት ነው።
እና ግን እዚህ መጥቼ ስማር በሽታ ከጨለማ እንጂ ከእግዚአብሔር እንዳልሆነ እግዚአብሔር አይደለም አሁን በአዲስ ኪዳን ልጁ ሞቶልን ይቅርና በብሉይ ኪዳን እንኳን ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ነው የሚለው። ያኔ በጨለማው ጊዜ ኢየሱስ ሳይመጣ እንኳን እግዚአብሔር ሊያስተምረው ህዝቡን ሊያስተምር መልካሙን መንፈስ ከሰጠ ዛሬ ለኔ ኢየሱስ ሞቶልኝ እንዴት በበሽታ ልማር እችላለሁ? እንዴት ከጨለማ በሆነ ነገር ልማር እችላለሁ? በሐዘን በድህነት እንዴት ልማር እችላለሁ? እግዚአብሔር እንደዛ ሊያደርግ አይችልም። እግዚአብሔር ሁሌም ለሰው ልጆች መልካም ነው ሐሳቡ የመልካም እንደሆነ አውቅ ያለው ይህን ነገር የምርም ነው ብዬ መኖር የጀመርኩት እዚህ መጥቼ ስማር ነው። እዚህ መጥቼ ሲገባኝ ነው። እግዚአብሔር መልካም ሐሳቡ በቃ ለሰው ልጆች መልካም ብቻ ነው አይደለም ሊያስተምረን አንድያ ልጁን እንኳን ለኛ ካለው ፍቅሩ የተነሳ ነው አሳልፎ የሰጠው። እስከዛ ጥግ ድረስ ፍቅሩንና መልካምነቱን አሳይቶናል እና ያንን ድረስ የሄደ አምላካችን አንድያ ልጁን አሳልፎ እስኪሰጠን ድረስ የሄደ አምላካችን እንዴት በበሽታ እኔን ሊያስተምረኝ ይችላል? እንዴት ከጨለማ በሆኑ ፍሬዎች የሰውን ልጅ ሊቀጣ ይችላል? ሊመክር ወይም ሊያስተምር ይችላል? እግዚአብሔር በፍጹም ከእግዚአብሔር እንዳልሆነ በሽታ በፍጹም ከእግዚአብሔር እንዳልሆነ ሲገባኝ ሳምን እውነትም እኔ ልታመም አልችልም፣ እኔ ሐዘንተኛ ልሆን አልችልም ወደሚለው አይምሮዬ ላይ ያ ነገር ሲገባኝ ያንን ህይወት መኖር ሲጀምር በሽታው ጥሎኝ ሄዷል። ጤነኛ ነኝ ይሄን ያህል እድሜ እና አሁን ላይ ያንን ነገር አምኜ የአሸናፊነትን ህይወት እየኖርኩ ነው። እኔ እዚህ ቤተክርስቲያን ስመጣ እያለፍኩበት የነበረው የህይወት መንገድ ላይ በዛ ጊዜ በጣም ሐዘንተኛ ነበርኩኝ። በክርስትና ተስፋ ቆርጬ ነበር። በአገልጋዮች ተስፋ ቆርጬ ነበረ እና የእግዚአብሔር ቃል በቃ ዝም ብሎ ቤተክርስቲያን መተን ሰምተን እንሄዳለን እንደዛ አይነት ነገር እንጂ ይሰራል የሚለውን ነገር ትቼው ነበረ እና ግን እዚህ መጥቼ ስማር አፖስትል ሲያስተምር ከራሱ ከህይወቱ እንኳን እዚህ ከሚያስተምረን ብቻ ሳይሆን የህይወቱን ያለፈበትን ነገር የራሱን የህይወቱን ሲናገር ያንን ነገር ሲያሳየን እውነትም እግዚአብሔር ቃል ይሰራል ለካ ይሰራል የሚለውን ነገር ላይ ደርሻለሁ አምኛለሁ። አሁን ላይ በእኔ ህይወት ራሱ እየሰራ እንደሆነ ምስክር ነኝ ማለት ነው እና ያ ሐዘን የለም አሁን በህይወቴ ተስፋ መቁረጥ የለም እና በጣም ደስተኛ ነኝ። ያ ሐዘን በፍጹም አሁን እኔ ጋር የለም እና እውነትም እግዚአብሔር መጽሐፍ ቅዱስ ላይ ያለ ቃል ብቻ ተጽፎ ያለ ነገር ብቻ ሳይሆን ዛሬም ይሰራል፣ ዛሬም ህያው ነው። ያኔ ተጽፎ መጽሐፍ ቅዱስ ላይ ያለውን ብቻ እያነበብን እንድንኖር ሳይሆን ተረት ወይም እንደ ታሪክ ያንን እየገለጠን እንድናነብ ወይም ቤተክርስቲያን መተን ሰምተን እንድንሄድ ብቻ ሳይሆን ክርስትና በቃ ያንን ትላንት የተሰራውን ነገር እኛም እየሰራ ነው እንድንሄድ የተቀመጠልን መንገድ እንደሆነ የተቀመጠልን ነገር እንደሆነ አውቄያለሁ። ባለቤቴ ነበረ ታሞ ሌላ አገልጋዮች ጋር ማለት ነው ጌስት ሃውስ ገብተን ነበረ። ያልዞርንበት ቦታ የለም ግን ሁሉም እንደዛ ነው ያሉት ይድናል። አንድ ወር የዛሬ ወር ለምስክርነት ትመጣላችሁ ተብለን ነበር ጌስት ሃውስ የገባን ጊዜ ማለት ነው እና አይደለም በወሩ ምስክርነት ልንመጣ ይቀርና ወር ሳይሆነው ነበረ ያረፈው ማለት ነው እና ያ ነገር በአገልጋዮችም ሆነ በክርስትና ላይ ሙሉ ለሙሉ ተስፋ እንድቆርጥ ነበር ያደረገኝ ማለት ነው። በቃ ዝም ብሎ ማገልገል ስላለባቸው እያገለገሉ ነው። በቃ እንደዛ አይነት ነገር ነው ማምነው። እዚህ የመጣውበት ጊዜ መጨረሻ አካባቢ ነበር መቀመጠው በዛን ወቅት የምመጣበት የመጀመሪያ ወቅት ማለት ነው እና ፓስተር እዚህ ቆሞ ሲያገለግል እናንተ እኮ የተሰጣችሁ ህይወት እንድታሸንፉ ነው እንደዚህ እንድትኖሩ አይደለም ምናምን እያለ ሲያስተምር ምን አገባክል ነበር ቁጭ ብዬ ማለት ነው። ምን አገባ ሁላ አልነበረ። አሁን ላይ ግን ያ ነገር እውነትም እለት ተለት ስማር አይምሮዬ እየታደሰ ሲሄድ በአይምሮ መታደስ ስለወጥ እውነት እንደሆነ የእግዚአብሔር ቃል እውነት እንደሆነ እንደሚሰራ አምኛለሁ እና መጀመሪያ ላይ በቤተክርስቲያን መጀመሪያ በነበርኩበት ቤተክርስቲያን ላይ መዝሙራችን ጸሎታችን ሁላ ሰይጣንን አግዝፈን ነበር የምናየው። ጸሎት ላይ እንኳን
እግዚአብሔርን እናመስግነው ሲባል ቁጭ ብሎ የሚያንቀላፋ ሁሉ እስቲ አንዴ ሰይጣንን እንቃወም ሲባል በቃ ሸሚዙን ሁላ ሰብስበን ፊት ለፊት እንኳን የምንገጥመው ይመስል ነበረ ምን ወራጭ የነበረውና በቃ ሰይጣን ትልቅ ነገር አድርገን እንደዛ ነበረ የማየው እኔ እንደዛ ነበረ በህይወቴ ስኖር የነበርኩት ማለት ነው እንደዛ ነበር ሰይጣንን ስዬ የኖርኩኝ ነበርኩኝ ግን እዚህ መጥቼ ስማር ሰይጣን በኔ ዙሪያ እንደማይዞር እግዚአብሔር ኢየሩሳሌምን ተራሮች እንደከበቧት እግዚአብሔር እስከ ዘላለም በህዝቡ ዙሪያ ነው የሚለው መጽሐፍ ቅዱስ ላይ ብቻ ተጽፎ እንዳልሆነ እግዚአብሔር የምርም በህዝቡ ዙሪያ እንደሆነ በኔ ዙሪያ ያለው እግዚአብሔር እንደሆነ ሰይጣን በኔ ዙሪያ እንደማይዞር እና ሰይጣን ለራሱ ዘዋሪ ስለሆነ የራሱ ይዞራል እንጂ በኔ ዙሪያ እንደማይዞር አሁን ላይ አውቅ ያለው ማለት ነው እዚህ መጥቼ ነው ይሄንንም ያወቅኩት የተረዳሁት እና ትልቅ አድርገን የምናየው ሰይጣን እንኳን ያለው ውጪ ነው ይዞረናል እንኳን ብንል እንኳን ማለት ነው ውጪ ነው ያለው ግን እኛ ውስጥ ክርስቶስ አለ የእግዚአብሔር መንፈስ ማደሪያ ነን እኛ እና ያ እኔ ውስጥ ያለው ክርስቶስ ነው ወይስ ውጪ ያለው ሰይጣን ነው ለኔ የሚቀርበው እስከዚህ ድረስ ውስጥ ያለውን ትተን ውጪ ያለውን ነበረ ስንፈራ ስናገዝፈው የነበረውና ውስጥ ያለው ክርስቶስ ለኔ ውጪ ካለው ሰይጣን የበለጠ ለኔ ቅርቤ ነው እና አሁን ላይ በቃ ሰይጣን ምንም የወደቀ ነው በኔ ላይ ምንም አይነት ስልጣን የለውም ወደሚለው ማወቅ አድግ ያለው እና አሁን አልፈራም ሰይጣንን ነገ ላይ ምን ሆናለሁ ብዬ ነገን አልፈራም ነገ ላይ ምን ሆናለሁ የሚያሰጋኝ ነገር የለም በቃ በተሰራልኝ ክርስቶስ በሰራልኝ ስራ እየኖርኩ ነው ማለት ነው ያንን ክርስቶስ አሸንፎ ኑሪበት ብሎ በሰጠኝ ምድር ላይ ያንን ያሸናፊነት ህይወት እየኖርኩኝ ነው ይህን ሁሉ መረዳትና ዕውቀት ወደዚህ ዕውቀት ያደኩኝ እኔ እዚህ ቤተክርስቲያን መጥቼ ነው እና ደግሞ እግዚአብሔር ቃሉ እግዚአብሔር ደግሞ ቃሉ እንደሆነ እግዚአብሔርና ቃሉ በፍጹም እንደማይለያዩ አውቄያለሁ ያንን አምኜ እየኖርኩ ነው እግዚአብሔር ቃሉ ነው ምንም ለይተን እግዚአብሔር ቃል ነበር በመጀመሪያ ቃልም እግዚአብሔር ነበር ቃልም እግዚአብሔር ዘንድ ነበር እንደሚለው እግዚአብሔር ራሱ ቃሉ ነው ቃሉ እግዚአብሔር ነው ወደሚለው አድጌያለሁ ያንን አምኛለሁ ይህን ሁሉ ሲሆንልኝ ይህ ሁሉ እዚህ ቤተክርስቲያን ላይ መጥቼ ሲሆን 5 ሳንቲም የከፈልኩት ነገር የለም የገዛውት ውሃ የለም የተሸጠልኝ ዘይት የለም ክርስቶስ በነፃ የተቀበላችሁትን በነፃ ስጡ እንደሚለው ያንን አገልግሎት ነው እኔ እዚህ ያየው ያለሁት ምንም አይነት ነገር ገዝተን ከፍለን አይደለም ይህ ሁሉ ለውጥ በህይወታችን የሆነው እና በቃ ትክክለኛ የክርስቶስን አገልግሎት ያየሁበት ቤተክርስቲያን ነው በክርስትና ዳግም ክርስትና ለካ እንደዚህም ደስ ይላል ወደሚለው የምር ክርስትና ለካ ደስ ይላል የሚለውን ነገር ያወቅኩት በቃ እዚህ መጥቼ ነውና ክርስቶስ ለካ እንደዚህም ነው ለካ እንደዚህም አይነት አምላክ ነበር ይዘን ይኖር ነው የሚለውን ነገር እዚህ መጥቼ ነው ያወቅኩኝ እና የአፖስቶል አገልግሎት በጣም ክርስቶስ በምድር ላይ ሳለ ደቀ መዝሙር ነው የሰራው 3 አመቱን ተኩል ደቀ መዝሙር በመስራት ላይ ነው ጊዜውን የፈጀው ድንገት ነበር ሲያልፍ ቀጠሮ ይዞ አልነበረም በሽተኛ የሚፈውሰው ቀጠሮ ይዞ አይደለም አጋንንት የሚያስወጣው እና አፖስቶል ላይ ያየሁት እኔ አገልግሎት ልክ እንደዛ ነው የነፃ መውጣት ጊዜ ነው ዛሬ ብቻ ተብለን አይደለም ምንመጣው የእግዚአብሔርን ቃል ልንሰማ ነው ምንመጣው ግን ካለ በሽተኛ ሳይፈወስ የሚሄድበት ቀን የለም በየትኛው ምስራት ውስጥ ያለ ሰው መቶ ተፈውሶ ነው የሚሄደው እግዚአብሔር ኢየሱስ ክርስቶስ በምድር ላይ ሲኖር ያለፈበትን ያገልግሎት መንገድ እንደዛ ነው አፖስቶል እያገለገለ ያለው ማለት ነው ያስተምራል እግዚአብሔርን ቃል በኃይል በስልጣን ያስተምራል የታመመ ካለ ይፈወሳል እና ያ የነበረው የክርስቶስን አገልግሎት በድጋሚ አሁን በዘመናችን ላይ በአፖስቶል መጽሐፍ ቅዱስ ላይ ያለው የክርስቶስን አገልግሎት በአፖስቶል ነው ያየሁት ማለት ነው ይሄንን ምስክርነት በመላው ዓለም የሚያይ ህዝብ ከኔ ህይወት ብዙ እንደሚማር አምናለሁ እና እግዚአብሔር ተረት አይደለም እግዚአብሔር ዛሬም በዘመናችን ይሰራል ዛሬም ሕያው ነው እና በቃሉም በእግዚአብሔርም ተስፋ መቁረጥ በፍጹም እንደሌለባቸው መናገር ፈልጋለሁ እግዚአብሔር ትላንት ብቻ ሰርቶ ተጽፎልን ያለፈ ታሪክ እያነበብን የምንኖር ሳይሆን ዛሬም በዘመናችን እግዚአብሔር ይሰራል ዛሬም ሕያው ነው እና
በቃሉ ላይ በፍጹም ተስፋ መቁረጥ እንደሌለባቸው ልነግራቸው እወዳለሁ። እግዚአብሔር ቃሉ ነው፣ ቃሉ እግዚአብሔር ነው። ቃሉን በጥልቀት ስንማር የምናድገው የምናውቀው እግዚአብሔር ነው እና በቃሉ ላይ በፍጹም ተስፋ መቁረጥ የለባቸውም እና እግዚአብሔር ሕዝብን ሲወድ የሚሰጠው ቃሉን ነው። ከዛ ደግሞ በተረፈ ሰው ነው የሚሰጠን እና በዚህ ጊዜ አፖስትልን ሰጥቶናል። እኛ እድለኞች ነን። በአፖስትል ስር እየተማርን እያደግን ያለን ሰዎች እድለኞች ነን፣ በጣም እድለኞች ነን። እግዚአብሔር በጣም እንደሚወደን ነው እኔ ማስበው እና ይህን እድል ብትጠቀሙበት እላለሁ። ሰው የተኛውም ችግር የገንዘብ ችግር ሰርቶ ሊቀርፈው ይችላል። የጤንነት ከሆነ ሊታከምም ይችላል። አገልጋዮች ጋር ሄዶም ሊጸለይለት ይችላል። ግን የእውቀት ማጣት በጣም ከባድ በምንም እንትን ሊል የሚችል ነገር አይደለም፣ ሊቀረፍ የሚችል ነገር አይደለም። ያንን በመማር ነው መቅረፍ የምንችለው እና እግዚአብሔር ይህን የመሰለ ምርጥ አባት ምርጥ መሪ ሰጥቶናል እና ወደዚህ መተው እግዚአብሔርን በይበልጥ ቢያውቁት ቢማሩት እግዚአብሔር የሰጠንን ምድር ላይ እንድንኖር የሰጠንን ህይወት በምን አይነት መልኩ መኖር እንዳለባቸው መተው ቢያውቁና ወደዛ ነገር ቢያድጉ ብዬ እጋብዛለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.